ቁጥር ጻፍልኝ እሺ ወንድም ፎሎ አድርጌሃለሁ ሲጀመር ሶጣ ግን እናግባ ይሄ ዲቦ መታለች አውራ መሲ መጥቻለሁ ይመጣል ወንድማ ከወንድሟ ጋር ታወሪያለሽ እሺ ዲቦ እሺ አንተ ታስረዳዋለሽ ለምን ሁሉም አቀሳሳሪዎች ስለነበሩ ሲያስረዱትም የነበሩት ነው እንደዛ አይደለም ብለሽ አንቺ በስነ ስርዓት ከወንድሟ ጋር ትረዳጃለሽ ከሷ ቤተሰቦች ጋር ኢትዮጵያ ናቸው ቆይ ይገባል ቢፍቱ ጠሪው እሺ ወንድሟን ኤውልሽ እነሱ ሲገቡ የኔን ቤተሰቦች ይገባሉ እሺ እኔ ቤተሰብ አለኝ ባይደው አልበቀልኩም እንደንትን ኖ አይደለም ዲቦ አንቺ ስለሷ አባቶች ምናምን እንዳልተናገርኩት መሲ የተናገርኩትን ቪዲዮ አንቱ መጀመሪያ ካንቺ አስረጃቸው ነው የምልሽ ዲቦ ቪዲዮ ይምጣ የተሳደብኩበት ቪዲዮ ካልመጣ ጥሩ አይመጣም የተሳደብኩበት ቪዲዮ ይምጣልኝ እንትን አንጭልኝ ሲጭምስልኝ ነው ምንም አረ እናንተ ነገሩን አታባብሱ በእናታችሁ ይሄ ምናምን አትናበሉ አታካብዱ ወደዛ ያቸው አንቺ ከኮሜንት ተይ በቃ ያቸው ኮሜንት የራሳቸውን ሐሳብ ነው ደግሞ ዲቦራ የሚጨነቅልኝ ሰው የሚያስብልኝ ሰው ነው ሂጅበት በይው ትታዩ የሚለው ለማንም አልበጅስ ሰላም ዲቦራ ቤታዮ ሁላችሁም እንዴት ናችሁ እኔ ቅድም እያናገርኳን ነበር ሳምሪ እና ይሄ ነገር ቤተሰብ ጋር አይደራረስ እዚሁ ባጭሩ እናንተ ቅጩት እነዛ ሶሻል ሚዲያ የማያውቁትን ቤተሰብ እዚህ ውስጥ ባናስገባ መልካም ነው እየተባባሰ ያሉን ውስጥ ይገባል እኔ ለሳምሪም ነግሬያታለሁ ባጭሩ ፍቱት ሩቅ አንሂድ ቤዛ አይታለች በቤዛ አካውንት ነው የመጣው ቤዛን ጥሪያት ቢፍቱ ያላ እኔ ሼር አድርግላታለሁ አድርግላትና ወንድሟን ይዛው ትምጣ ነገራችን ላይ ቢፍቱ ይኸውልሽ እነሱ የተናገሩት ንግግር እኔ ገና በህግ ጠይቃቸዋለሁ ባይዘዌ በስድብ ደረጃ ካልሽ በዘር አቀናብረውት አሁን በዘር አድርገውት ምናምን ያመጡትን ከመጡም በዛም ችግር የለውም የነካውት ነገር የለም የተናገርኩት ነገር የለም በዛም ደግሞ ከመጡ ኦኬ ችግር የለውም በመጡበት ይምጡ አስተናግዳቸዋለሁ ጥሪያቸውን እናውራ ችግር የለውም የተናገርኩበት ግን እዚህ ጋር መሰማት አለበት ግዴታ ህዝቡ ማወቅ አለበት የተናገርኩትን ነገር ማወቅ አለበት እስቲ የተናገርኩበትን የተሳደብኩበትን አባቷን እናቷን ምናምን የተሳደብኩበትን ይምጣልኝ ከዛ በኋላ እኔ የምርም ተሳድቤ ከሆነ ይቅርታ ጠይቃለሁ በቃ ይቅርታ ጠይቃለሁ የተናገርኩበትን አባቷን የሰደብኩበትን አያቷን የሰደብኩበትን ይምጣ እኛ እዚሁ እንፍታ ቤተሰቦች ምንም እዛ አያውቁም እዚሁ እኛ እንፍታ ወደ ዘር ማንክተተው እኛው እዚሁ ራሳችን እንፍታው ችግራችንን ሁለታችሁ ትፈቱት እሺ ቶሎ በሉ እሺ ጥሯቸው ይምጣ የኔም ቤተሰቦች ይገባሉ ቢፍቱ ጥሪያት ሂጂ ሳምሪ ቤት ናቸው መሰለኝ ጥሪያቸው ለመጣ
ገስት የላካችሁት ግን ምን ልታወሩ ነው? ቆይ አንዴ ሼር ላድርግ መሲ። ሚውት አድርጊ እንዳታወሪ። ያ ሚውት አድርጊ። ከዛ ወንድምሽን ጥሪው። ከዛ ኮሜንቱን ዝጉት። አስቱ ቤታ ሞዴሬተር አለሻ፣ ኮሜንቱን ዝጊው። አትጽፏትም ዛሬ። መሲ አሁን ምልክልሽን አንዴ መሲ አሁን ምልክልሽን። እሺ እና ራስሽ ፍረጂ። ቤታ ግን ማለት ነው እኔና አንቺ በጣም ረጅም ጊዜ ሳምሪ ሚውት አድርጊ። ሳምሪ ሴትዮ ሳምሪ ሚውት ተገላውራ ወደኛለች። አታወሪ። ቤታ እንዳታወሪ ብያት እኮ ነው። ቤታን እንዳታወሪ ሚውት አድርጊ ብያት እኮ ነው። ማሬ ነቀልኳት። ሚውት ላረጋት ቤታን። ሳምሪ በነገራችን ላይ አንድ ነገር ልንገርሽ ሳምሪ፣ እግዚአብሔር ምስክሬ ነው። ቆይ ቤታን ላስገባት። እግዚአብሔር ምስክሬ ነው ነው የምልሽ። አንዳንዴ ቲክቶክ ላይ እኔ ከዲቦራ ጋር ልጣላ እችላለሁ። እኔና ዲቦራ ልንሰዳደብ እንችላለን። እኔ ተሳስቼ የዲቦራን እናት ልሳደብ እችላለሁ። ዲቦራ ተሳስታ የኔን እናት ልትሳደብ ትችላለች። ይሄ ማለት ግን ዲቦራ ከውስጧ ያንቺን ቤተሰብ ትጣላለች ማለት አይደለም። አንቺም እንደዛው በተመሳሳይ ማለት ነው። እዚህ ቲክታክ ላይ እንደኔና እንደ ቤታ የተረጋገጠ ሰው የለም። በጣም ተሰዳድበናል። እኔና ጆከር ያልተሰዳደበ ሰው አለ? ሳምሪ እግዚአብሔርን ነው ብልሽ፣ በጣም ነው ያዘንኩብሽ። እንደዛ አይደረግም። ስለምወድሽ ነው የምነግርሽ በግልጽ ማለት ነው። እሺ እንዲያደርግልሽ ንገሪኝ መሲዬ፣ ምን አደረኩሽ? እንደዚህ ያደረግሽ ንገሪኝ። ቅድም ይኸውልሽ ቤታቸው ድረስ መኬድ የለበትም። እኔ ያውቃለሁ ሁሉ እንደተፈጠረ። እኔ ውጭ ነበርኩኝ፣ ስመጣ ተበጥብጦ ነው የጠበቀኝ። እንዳለ የተላከልኝም ቪዲዮ ሳይ ምን ሆናችሁ ነው? ዲቦራን ይኸውልሽ ዲቦራን ገብቼ ስናገራት መሲ ተረጋጊ ብላ እንደውም እኔ ላይ ነው የጮኸችብኝ። ለምን የሳምሪ ቤተሰቦቼ ናቸው። ለምንድን ነው ቤተሰቦቿ የምሳደበው? ማሬ ስም ጠርታ እየተሳደበች ሙሄ የኛ ቤት ገረድ ነበረ። ሀያቷ በዊልቸር የሚሄድ ጦንቃይ ነው። የኔን ሀያት እሷ አታውቀውም። የሀገር ሸማግሌ እንደሆነ አታውቅም። አባ ገዳ እንደሆነ እሷ አታውቅም። ለኛ ሀና ወንድምሽ ይምጣና ከወንድም ቤት እንደዛ ያልኩበትን አምጪ አሁን ቪዲዮ አመጡልሻል። ከስሜ ነው ማለት ነው። ሳምሪ ስሚ ይኸውልሽ፣ በትክክል አውሪ፣ በትክክል አውራሻለሁ። ያልኩበት አንድ ሚሊዮን አመጣልሻለሁ። ኦኬ እኔ አልሰደብኩሽም። የሰደብኩሽ ልጅ አለሽ ቢ እኔ ኖ ቤተሰብ እንዴ አላልሽም? ላውራ አንዴ ላውራ። ከዛ ማን ያለው አላልኩም። አንዴ ላምጣልሽ። ሳምሪ ዲቦም ቆይ እኔ ሁለት ቪዲዮ ሰማሁን ታቅ ለመናገር የመጀመሪያ እና ያው ማን ያለው እንደዚህ ያልኩበትን እናትሽን አምጪ። ኦኬ አምጪ። ያልኩበት ምክንያት መሲ ልንገርሽ፣ እኔ ልጅ አለሽ ብዬ ተናግሬ አንዴ ሚዩት አድርጋ ልንገርሽ መስዬ ብያታለሁ። ኦኬ አላልኩም። አንዴ እሺ ቆይ ሳምሪ ቆይ ይሻለኛል። መጀመሪያ ሳምሪ ቆይ ሳምሪ መጀመሪያ እኔ እናትሽን አባትሽን የሰደብኩበትን አምጪልኝ። ከዛ በፊት ምንም አይነት ወሬ አናወራም። ኖ ምንም አይነት ወሬ ኖ አንዴ ብቻ አባትሽን የሰደብኩት አንዴ እኔ ብቻ ማውራ በታይም አድርጊ። ሳምሪ ዝም በይ መሲ። አንዴ እኔ ላውራ መሲ። ቆይ አንዴ ቆይ ከባለ ጉዳዮቹ በላይ ሌሎቻችን አናውራ መሲ። ባለ ጉዳዮች ያወሩ ወይ ለመጀመሪያ ለሳምሪ እኔ ላውራና ከዛ ተረጋጊ። ምንድነው ተረጋጊ። እስኪ ሳምሪ ቆይ አንዴ ታወሪያለሽ ማሪ። አንዴ ሚዩት አድርጊ። ቤዛም ቢፍቱ ምንም አንገባ። መጀመሪያ እነሱ ይጨርሱ። ገባሽ? ከባለቤቱ በላይ እኛ ልንጣጣ አንችልም። ሳምሪ የምታወራ ከሆነ መጀመሪያ ወይ ሳምሪ ወይ ዲቦራ አንዳቸውን አድርጊና አውርተው ይጨርሱ። አንደኛዋ ከዛ በአንደኛዋ ላይ አንደኛዋ ከገባች አስወርጃ። ከዛ አንደኛዋ አሁን ቆይ ዲቦታ ቆይ ሳምሪ ሚዩት አድርጊ። ዲቦ ታውራ። ዲቦ አውሪ። ኦኬ እሺ፣ ድሉን ስለሰጣችሁ አመሰግናለሁ። አሁን እኔ የምፈልገው ከምንም ነገርና ከምንም ነገር በፊት እየሰማችሁ ነው። ሁላችሁም 10900 ሰው አለ። እሷ ያወራችሁ ነገር ላመጣላችሁ እችላለሁ 1 ሚሊዮን። እኔ ቤተሰቧን እናቷን ዝቅ ከፍ አድርጌ የተናገርኩበትንና አባቷን የተናገርኩበትን ታምጣ። አቃቸዋለሁ ከማለት ውጪ የተናገርኩት ነገር ካለ ታምጣልኝ። የእሷ ግን የተናገረችውን 1 ሚሊዮን አመጣልሻለሁ አልኩሽ። የተናገረችው ማለት ነው ቤተሰቦቼን
እኔ የተናገርኩትን ታምጣልኝ። በቃ ይሄ ነው ጥያቄ። ከዛ በፊት ግን የሚደረገው ኮንቨርሴሽን ካለ እኔ ነቅዬ ነው የምወጣው፣ አልቀመጥም። ገባሽ? መጀመሪያ ይምጣ። ተሳድባለች ብለው ነው ገጀራ አውጥቶ አሳይቷል ምናምን፣ ለሱ ችግር የለውም እንደርስበታለን። ግን መጀመሪያ ታሳየኝ ነው የምልሽ። የተሳደብኩበትን ታምጣ። ተሳድባለች ዲቦራ እናቴን ከፍ ዝቅ አባቴን ሰድባለች አያቴን ሰድባለች ብላለች። ታምጣልኝ እሱ በቃ። ከዛ በኋላ ቀጥላለሁ ማወራው። እሺ አሁን ነይ ሳምሪ እሷን ዘመድ እንዳስገባሽ የኔንም እህቴን አስገቢልኝ። ርብቃ ትባላለች። አሁን አስገቢልኝ። ሞዴሬተር ልስጥ አስገቢያት። ዲቦ አስገቢልኝ። ባላኪ ርብቃ አበባ ላኪ ርብቃ ካለ አበባ ሳምሪ አሁን አንዴ ሳምሪ እኔ ጥያቄ ልጠይቅሽ። እሺ ሳምሪ እንዳወራችሁ ላውራና ጠይቂኛለሽ። መሲ ፌር መሆን ከፈለግሽ ፌር ሁኚ እኮ። እሺ ኖ እኔ ጥያቄ የምጠይቅሽ እኮ ቤዛ ታውራ አንቺ ታወሪ ወይ ልልሽ ነው። እኔ ነኝ ባለ ጉዳዩ ያለ እንደዚህ የሰደብኩበት ምክንያት ጠይቂኝ ቀድመሽ። እሺ አውሪ ማሪ። ምን ሳምሪ ከዛ በፊት ቪዲዮዬን አምጪ ብላሻለች። አምጪና ከዛ በኋላ በዛ ጉዳይ ተነጋገሩ። አንቺም ለምን ቤተሰቧን ያለበለዚያ ወሬ የለም። እናት አይደለ አወራች አይደለ መሲ ቪዲዮ አለ ከታችኛ እያዳመጥኩ ያለ እኔ ነኝ። ቤተሰብ ነው ከታች እያዳመጥ ያለ ቪዲዮ አለ። ችግር የለውም። የተሰደቡበት አምጫ ቤዛ አንቺ የተሰደቡበት አንቺ ዲቦ እኔ ልጠይቅ እኮ ነው። የሚውት አድርጊ ማሬ። ሳምሪ ቤታ ለምን ያወረዳት? ቤታ ራሷ መሰለኝ የምትወርደው እኮ ሳምሪ። ዲቦራ ያንቺን ቤተሰቦች የነካች ያቆጣይ ሞዴሬተር እያየሁት ነው። ረግጣቸዋለሁ። ኦኬ እሺ እንዳታስብ ማሬ። ላውራ እንዴ እሷ እንደጠየቅሻት እንደመለሰችልሽ እኔ ላውራ እንዴ ዝም ብለሽ አውሪ ሳምሪ። እሺ አውሪ። ኦኬ ቴንክ ዩ። እሷ በመጀመሪያ ዙሪያ ኦፍ ኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ መጣሁት ቀድሜ እኔ ነኝ። ኦኬ እኔ ምንም ነገር የሚያሻሽኝ ነገር የለም። እንደዛ ብያታለሁ። አዎ ልጅ አለሽ እኮ ልጅ ተደሻለ ባለሽ እንደዚህ ብሎኛል ብዬ የጀመርኩት እኔ ነኝ። ከዛ በኋላ እሱን ሰምታ ቪዲዮ ተናዳ ምናምን ቆይታ መልስ ሰጠችና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን የዚህ ቤተሰብ ምናምን እንቃታል ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ። ያ ግን ቀድማ የሰደበችኝና ጭቅቅትሽ ምንሽ ካለች በኋላ ነው ያ ስድብ የመጣው ነው። ቤተሰቦች በጣም ያወርዳሉ። ቆይ አንዴ ላውራ፣ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችኝ ሁላችሁንም ሞዴሬተር ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባውም። የሚያወጡኝ ያለ ደግሞ በቤቴ ከዚህ በኋላ ምንም አይነት እንትን እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውቁት። ቀጥይ። አይ ሚውት አድርጊ ቢፍቱ። ቀጥይ ሳምሪ ጨረሽ። ስለዚህ አንቺ ነሽ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ አምንልሻለሁ። ምንም ዋሽት አይጠበቅብኝም። ያልኳት እኔ ነኝ። ላንቺ ራስ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርገሽ እንደውም ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ እኮ ስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ለፍኝ ደዊና አውሪ መጀመሪያ ብለሽ ታውኩትና እሱ ትቻት እየኖርክ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፈኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለ የጀመረችው እሷ ለምን አለ እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምን ያለች መብቷ ነው። ግን እኛ የምናውቀው ነው ተደበቃችን። ሳምሪ እኔ ለምሳሌ አርሴማ ልጅ አለችኝ ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብታለሽ የስ መብታለሽ። ግን የምናውቀው እውነት ስላለ ነው። ኖ ምን አገባኝ ስለ ፐርሰናል ህይወቷ ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛን ሲጠቁ ያ ልጅ አለብኝ ማማን ቀርቶ ለምን ቤተክርስቲያን ታውቃለች? ወይ ይሄንን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች። ከዛ በኋላ ልጨርስ። ስድቡን ግን የጀመረችው ለማለት ፈልገኝ እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ? እስቲ ንገረኝ እስቲ ስለነሱ እስቲ ንገረኝ። ስለሱ የምታውቂው ነገር አለ? ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው። ምን አገባሽ? በመጀመሪያ ደረጃ ምን አገባሽ
ባልሽ ያገባል ባለቂ ስለሆንሽ ስለማታውቂ አንዴ ቆይ ወይ ቤትሽን አስከብሬ ያለበለዚያ ነጥብ እኔ ሳውራ ቆይ ሳምሪ በነገራችን ላይ ሳምሪ በክብር እናውራ ኦኬ በክብር እንዳውራ ሳምሪ ጨርሳ ሳምሪ ሚውት ዲቦራ ታዩ ከሳምሪ ጋር እንዳታወሪ ቤዛ ወንድሟን ሳምሪ ዲቦን አገናኛት ወንድሟን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ በዚህ በቃ ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ ከወንድሟ ጋር ከኔ ጋር አንዴ ታወሪ ከጅምር እስከ ጨርሱ እኔ ነበርኩኝ አይደል አንዴ ብቻ ላውራችሁ አውሪ ዲቦራ እኔና አንድ ሰፈር ነን ጎረቤት ነን ገባሽ አይደለ ከሳምሪ እና እንወዳታለን እንገላ ይኸውልሽ ያወራችሁት ነገር ባይዘው ራሳችሁ አሁን እኔ ያስልቃችሁ ሚዲያ ላይ ወጥተሽ አንዴ ላውራና ወጣለሁ በአካል ሄዳችሁ ቆይ ስሚኝ ፉከራ ምን ያደርጋል ወሬ ብቻ ስሚኝ ትሰሚኛለሽ አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ ግን እዚህ ቤዛ ያለ መረጃ ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ እኔ ሪካርድ ላምጣ ይሄው ዩቲዩብ ላይ ተፖስቶ በየቦታ ተፖስቷል እሺ አምጪ መሲ እኔ ተፖስቷል ያመጣዋል ትላልቆች ናችሁ አንዴ በመድኃኒዓለም ወይኔ ስታስጠሉ አንዴ ያው ዲቦራ ያንተሰከሰ አንዴ ቆይ ሳምሪ ተረጋጊ እንዴ ሄሎ ፈርቼ ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገራለሽ አልነጋገርም ማለት ነው ምን እንደምታመጪ አብረን እናያለን አንዴ ለኔ ድሉን ትሰጪኛለሽ አንዴ ሰማው እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ ቤተሰቦቿ ስልሽ ቤዚ ምን አለሽ ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም እኛ ጎረቤቶች አብረን ይበላን አብረን ይጠጣነን ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች አያታችን አባገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አለሽ ዲቦራ ብላለች ብላችኋል እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ሰው ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ እኔ 13000 ማን ዲቦራን ረግጣታለሁ እያልኩሽ ነው ስጪኝ ቪዲዮ ዲቦራ ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ አስቀምጠው ልጄ ምናምን አትበይ በእናትሽ አምጪ አረ ዲቦራ በስመ አብ አረ በስመ አብ ይሄ ጥሩ አይደለም አትንሿከኩ አምጪ አመጣልሻል ጠብቂልሽ ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም አሙዬ እንደበገራን ነው ብለሽ አላልሽም አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ ሙዬኛ አንገራን ነው ብለሽ አላልሽም ሳምሪ ሙያ ባገሽ ጨርስ ሌላ ሰው ያወራል እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት በስነ ስርዓት ትመልሽላት አትስደቢያት መሲ አንዴ ቆይ ማሪ አውሪ ቆይ አንዴ ላውራና ስጨርስ ወራይ ተናገረችበት እሺ ቪዲዮ ወራይ መጀመሪያ ማን ነው ቤተሰብ የሰደበው መጀመሪያ ቤተሰብ ማን ነው የሰደበው እኛ ቤት በፊት ይሰራ ነበር ስድብ ነው እንዴ አዎ ይሰራ ነበር ስድብ ነው ወይ እንዴ ይሰራ ነበር እኮ እንዴ ዜድ በእናትሽ ስርዓት ይኖርሽ ዜድ በቃ እረፊ ወይ እኔ ቤዛ ከቤዛ ጋር ላውራ መሲ መደራነጥ የለም አይደለ እሺ ጠንቋይ ምናምን አላልኩም ያለችውን ብቻ ማዳመጥ አይሻልም ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ ስድብ ነው ወይ ንገሪኝ ስድብ ነው ወይ
አባቷ እግር የለውም እያልኩ ቤዛ ስሚ በይ ሲሉኝ ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ገብርኤልን እኔ እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንክ ዩ መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ አሰሚ እሺ፣ ከመጀመሪያ ጀምሮ እሺ፣ ስሙኝ። ዲቦ ሚውት አድርጊ ዲቦ፣ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረጋግጣለን። መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ ወዳት እናቴን ይሳይኑላችሁ። አባቴ ይሙት የዋሸው አይደለም። አባቴ ይሙት ይሄው የዛሬዋን ቀን አሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራል እኮ ጉልኩን እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። በጣም የሚደብር ህይወት ላይ ይሰራ ነበር ከአባቴ ጋር ደግሞ ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ዲቦ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻለ አይደል ሳምሪ? ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት እናቷ ናት። ለሷም ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛማ ያገባትን ቤታ ማሬ ላምጣልሽ። ስለምን አትሰሙኝም? እሺ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች። እሺ ኦኬ ቪዲዮ ሜቢ ድምጿ የራሷ ድምጽ አስጠልቷት ከሆነ ዲቦራ ማለት ሳምሪ የሷ እናት ትሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ። ኦኬ ልንገርሽ። እሺ የኔን ሀያት የኔና እሷን ታዩና ቤተሰብን ታዩና ሀያትን የፈለግሽው አይደል? የሀያቴን ስም ማጽናት ነው የፈለግሽው መሲ። ችግር እንደዛ ሲሆን አንቺም እናቷን ይቅርታ ትጠይቂያለሽ። ሳምሪ አንዴ ብቻ ላውራ። ቆይ እሺ ዲቦራ እየሰማሽ ነው አይደለ? ቅድም አንቺ የሳምሪ ሀያት በዊልቸር ነው የሚሄደው መፈት ቤት ብለሻል አላልሽም? በኢየሱስ ስም እናቴ ትዕግስት ትሙት። እንደዛ ያልኩበትን ቪዲዮ ካመጣሽ እኔ ተንበርክኬ ይቅርታ ጠይቅሻለሁ። አንቺ ግን ብላለች ቪዲዮ የታለሽ? ስጪ ቪዲዮ አምጪ። ዲቦራ እንደዛ ካለች እኔ እንደዛ ካልኩ እኔ በዊልቸር አያቷ ምናምን ካልኩ እኔ ቪዲዮ ከፍቼ ተንበርክኬ ይቅርታ ጠይቃታለሁ። ውሸት አማጭበርባሪ እንዳንቺ ባለጌ አይደለሁም እኔ። አንቺ ባለጌ አይደለሁም እኔ። እናቴን አባቷ እንዲህ የሚያረጋት ቤዛ ምን ነው ዛሬ መጣሽ? አባቷ እንዲህ የሚያረጋት እናትሽ ትበዳይ ያለ ነው አባቷ የሚጠራት ስትል የት ነበርሽ? ዛሬ ከየት መጣሽ? ደርሼባታለሁ። አቤት ወይ አንቺም የእሷን እናት እየሰደብ እሷም ያንቺን እናት እየሰደበ ግን እዚህ ጋር ግን የኔ አባት ምንም በማያውቅ አንቺ እባክሽ ዝም ብላችሁ አትንጣጡ። መንጣጣት እኔም ችልበታለሁ ከልክ በላይ ችግር የለውም ግን ማለት ነው የምትናገሪው መረጃውን እስኪ ያስደምጡሽ። ጠብቂ እስኪ ያስደምጡሽ። ግን ሁሉ ነገሩ ግን ትወጪዋለሽ ዲቦራ። ይኸውልሽ ቤዛ ይኸው አስዌርቱ ጋር ነው የምልሽ። አንቺ ትወጪዋለሽ ሁሉ ነገር። አታስፈራሪ። እኔ አላስፈራራሽም። ግን ቪዲዮ ሲመጣ ትጠብቂያለሽ፣ ማዳመጥ ትፈልጊያለሽ አይደል? አታስፈራሪያለሽ እንዴ? ዲቦ ሚውት አርጊ። በቃ ሚውት አረኩሽ ነው ቤዛ አርጊ። በቃ አንዴ ቤቱን ስርዓት አስይዙት እሺ። አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር ነው። ዲቦ ሚውት አድርጊ። መሲ እኔን አስወሪኝ አንዴ። አሁን የዲቦ እህት ታውራ አንዴ። አውሪ ማሪ አውሪ እህት አውሪ።
ሚዩትሽን አንስተሽ አውሪ። አንቺ ደግሞ ሚዩት ለምን ያደርጓታል? ኖ አይ ራሷ መሰለች ሚዩት ያደረገችው። ሚዩት አድርገው እንዴ መሲ ወይ እያወራሁ ነበርኩ። አውሪ። ይኸውልሽ መሲ እኔ አክስቴ አክስቷ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በሷ ይኸውልሽ ሰው ባይዘዌ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼም አላቅም ወጥቼም አላቅም። ሶሻል ሚዲያ ላይ እንደዚህ ሆነ ብዬ ተደርቤም ተናግሬም አላቅም። ገባሽ? ከኛ አልፋ እናቴን ሰደበች። እናቷ ሸርሙጣ ትላም ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን፣ እኛ ባለ ጊዜ ነን፣ እኛ እንደዚህ ነን። ወደዛ ሚውት አድርጊ እባክሽ። ሰሚኝ እኛ ኦሮሞ ነን፣ እኛ እግር ነው ጀላ ነው። እኛ እንደዚህ ባለ ጊዜ ነን። ከጀራ አሳይተው እናቃጥላለን፣ የሆነ ነገር እናደርጋለን ባሉበት ልክ ማንም ሰው ይሄዳል። ኢትዮጵያ ነው አለ ገባሽ? ሳምሪን ብትሆን ደግሞ ነው የምልሽ። ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው። እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ገባሽ አይደለ? ስሜን ሜንሽን አድርጋ ስሜን ጠርታ የዲቦራ የሆነ ነገር ብላናችንን ጠርታ በቂ አክስቷ ብላለች እንከሳታለን። በዛ እህቷ እንደዚህ ናት ምናምን ስትል እኔ ወጥቼም አልተናገርኩም። ገባሽ? በሷ ጉዳይ አንድ ነገር አላልኩም። የሀገርሽ ልጅ ናት ታውቂያለሽ። የአረብ ሀገርን እስር ቤት ተባለ ሌዝቢያን ባለችው እናቴ ትሙት ልከሳት ሂጄ ነበር። እኔ ደውዬ አለመንኩሽም ዲቦራ የሀገር ልጅ ናት ተብዬ። አዎ የሀገርሽ ሳምሪ መሲ ስሚኝ። ሲቀጥል ደግሞ የነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባልን ወጣችሁ ሰው በተናገረበት ሰው ባለጌ በሆነበት ልክ ማንም ሰው ባለጌ መሆን አይከብደው። ማንም ሰው ነው የምልሽ። ለመሳደብ አይምሮሽን ማደደብ ነው የሚጠይቀው። ቅድም አንቻል ለቅሶ ለመሳደብ አይምሮ ማደደብ ነው የሚጠይቀው። እሷ በተናገረችበት ልክ ማለት ነው። በነገራችን ላይ ቅድም ሳምሪ ወንድሟንም ስታስገባው ቤዚ አንድ ላይ ምንበላ ምንቀባበር ሀዘን ምንደራረስለን። እነዚህ ወጣቶች ኢሞሽናል ሆነ የሆነ ነገር ቢደረግ ጥሩ አይደለም። አሁንም እኔ ዲቦራ ያንን ቃላት ከተናገረች 14000 ሰው አላት አይደለ? ዲቦራ ወጥቼ እኔ ራሴ ይቅርታ ጠይቃታለሁ። እኔ በዊልቸር አያቷ ምናምን አይነት ወሬ በፍጹም አላወራውም። መሲ ለምሳሌሽ አይልሽ ብለሻል። ነይ አምጪው አመጣለሁ ብለሻል። አምጪ መረጃ ቪዲዮ ክፈቺና አሳይ መረጃውን። ሳምሪ ቪዲዮ ክፈቺና አሳይ መረጃውን ቶሎ በይ። ሌላ ነገር አሁን ዝም በይ፣ ማንም እንዳያወራ። ቪዲዮ ከፍታ ታሳይ። በጣም የተከበረ ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር። ስሚ እስከመጨረሻ ስሙት። ይሄው ሙሄ ማለት ልንገርሽ መሲ፣ ሙሄ ማለት የኔ አጎት እንጂ ወንድም አይደለም። እንስማው፣ ቪዲዮን እንስማው። ሳምሪ ቪዲዮን ብቻ አባቴ ዛሬ አባቶች ቀን ነው አይደል? አባቴን አይኑን አያሳየኝ ነው ብላችሁ አባቴን አይኑን አያሳየኝ ብቻ ወንድምሽ እኛ ቤት ነበር የሚሰራው። በጣም ብዙ ተንከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ድስማች አቤኔዘር የሚባል እንትና የሚባል እከሌ የሚባል እንትን የሚባል እያልሽ ስለ ሰው ህይወት ከምትተነትኝ ማሪ የምሬን ነው የምልሽ፣ ከምትተነትኝ የአብዱ ልጅ ብልጫዬ ከምትተነትኝ ድስማች የሰውን ህይወት የራስሽን ህይወት የኔ ቆንጆ ወንድምሽን እርጂ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ። ለምንድን ነው እንደዚህ የሚላክልኝ አልገባኝም። እና ምንድን ነው ያልሽ መጨረሻ ላይ? በጦንቃይ አልሽ። በጦንቃይ አትመኝ አታምንም፣ ታምናለች። ይሄንንም አንዴ ሳምሪ ዲቦ በማታምንም ብላለች መሲ ራስሽ ወጣ ፈልጊ ስሚ እኔ አንቺ አቋጥሬ መጣ ብላለች። አለቀ። እኮንም ስላከበርሽኝ እኔ አክብርሽ እኮ ነው ያልኩት። እዚህ ነገር ውስጥ እኮ መግባት አልፈልግም። ዲቦራን እኔ ያለችውን ታውቃለች ራሷ ሪከርድ ነው። እኔ ደግሞ አሁን ለምሳሌ ዲቦራ መረጃ መጣች። እናቴ ትላም ሸርሙጣ ተብላለች አለች አይደል? ቪዲዮ ስላት ቪዲዮ አሰማች።
አንቺም ደግሞ ዲቦራ እንደዚህ አያቶቻችን ያንቺም ይውላችንም አንድ ስለሆኑ የተናገረችበትን ቪዲዮ አምጪ እንዴ አሁን እኮ ነው እኮ ይውልሽ ወንድሟ እኛ ቤት ይሰራ ነበር አሁንም ደግመዋለሁ እኛ ቤት ይሰራ ነበር ወንድሟ እንደ ቤተሰብ እንዴ ይሰራ ነበር እኛ ቤት ወላ አባቴ በጣም ነው የሚግባቡት ስቲል በጣም ይሰራ ነበር ውሸት እኮ አላወራውም ምን ጉድ ይፈላ እንዴ ውሸት እኮ አይደለም አሁንም ደግመዋለሁ ለዛውም በፍቅር ነው የነገርኳት የኔ ማር ተረጋጊ ይያል ተናግረሻል ዲቦ ቆይ የታላያቱ የተናገርኩበት ቆይ ዲቦራ ቆይ ማርያም ነኝ ብሪጅስቶን አሁን ሳምሪ ልታገኘው አልቻለችም ቪዲዮን ሶ ቤዛ ደግሞ ተወካይ አይደለ ቤዛ አለ ብላለች ቤዛ ታምጣው እኔ ቤዛ የተረዳሁት ምን መሰለሽ እግዚአብሔር እጃቸውን ይቁረጠውና እነዚህ ሞዴሬተሮች መተው ለሳምሪ ጽፈውላት እነዚህ ኮሜንታተሮች መተው ጽፈውላት ከሆነ ይሄን ነገር የተናገረ ቤዛ ሰምቻለሁ ብላለች ብሪጅስቶን ቤዛ የሰማችሁ ነገር ካለ ሪከርድ እንትበይና ዲቦ ይቅርታ ጠይቃለች እኔ ከጅምር እስከ ጭርሱ ላይቭ ላይ ነበርኩኝ ቁጭ ብዬ ዲቦራን እያዳመጥኳት ነው ምንም አልጻፍኩላትም ግን ከፍቼ ቁጭ ብዬ ያየውን ወንድሞቼን ሁላ እንደውም ሼር አረኩላቸውና አረ ምንድነው የጆን ልጅ እኮ ወደ አልሆነ ነገር እየሄደች ነው ቤት ውስጥ እየተሳደበች ነው ፋዘር ደግሞ አባቴ እዚህ ጋር ደግሞ ምን ያደርግ እነሱ ሁለቱ እንደፈለጉ ይሁኑ ቤዛ ፋዘር ስድብ ነው እንቋይ ነው እንደዚህ ነው አላልኩም አረ ዲቦራ በስማም ብለሽ ስሚ ኮሜንት ላይ አባቷ እንደውም እንደዚህ ነው ብለው ሲጽፉ አልኩ እኔ እንደዚህ አይነት ነገር አልናገርም ያልኩት አረ ሪከርድ አምጪ በእናትሽ ሴትዮ ዝም ብለሻል አትበይም አምጪ ቤዚ እንደዛ ደግሞ ካልሽ አንቺ ይኸውልሽ እኔ ዲቦራ እንደዛ ተናግራ ከሆነ ለዛውም ይኸውልሽ እናቴን ሰድባለች ቆይ መሲ እኔን ጠይቂልኛ እናቴን ሰድባለች ብላለች አባቴን ሰድባለች ብላለች አያቴን ጠይቃት ይኸውልሽ ዲቦኔ እንድጠይቃት አንዴ እኮ ዲቦ ዝም በይ በቃ ይኸውልሽ ቤዚ ይኸውልሽ ሳምሬ ተናገረችንም እሷም የተናገሩትን የሁለቱም እኮ ስተት ነው ብለን እንድናልፍና ወደ ሰላሙ እንድንመጣ እኮ ቤዚ አሁን ቤዚን በጣም ኢሞሽናል ያደረገሽ ይሄ አሁን ቤዚ አያታችን እንትና ኪዩን አያታችንን ተናገረች ነው እኔ ቤዚ እግዚአብሔርን ነው የምልሽ ኪዩን ጋር ሄጄ ታክሲ ይዤ የዛሬ ላይፏን ሙሉን አስወጣታለሁ ከፈለግሽ ሙሉን ጤና ይስጥልኝ እንዴት ናቸው አንዴ ልናገርና ያው ጧት ስራ ገቢ ስለሆንኩኝ አንዴ ላወራ ይቅርታ ያም ማለ ይሄም ማለ ሁለቱንም ወደ ሶሉሽን መፍጠር ይሻላል ማለት ያም ያለውን አለ ይሄኛውም ያለውን አለ ነገር ግን አሁን እኛ የምንፈልገው ሰላም ነው ስለዚህ ዲቦራም አጥፍተሻል ሳምሪም አጥፍታለች በመጀመሪያ ደረጃ ወንድሜ ፋይሰል እየሰማኝ ከሆነ መረጃ ይምጣልኝ አሁን እኔ መፈልገው ኖ ሰላሙ ምናምን ተው እናርዳታለን ምናምን ብላችሁ ርቀት ሄዳችኋል ኖ መረጃ ፈልጋለሁ ዲቦራ እኔ እንደዛ ያላችሁበትን ህግ ጋር ይዤው ስለምሄድ መረጃ ስለምፈልግ ነው አሁን እኔ ላንቺ ህግ እንደውም ከፈለግሽ ዲቦራ ላንቺ ህግ አያስፈልግም ተከባበሪና አውሪ እንጂ ዋ አንዴ ቤዛ አንዴ እኔ ህግ አያስፈልግም በእናትሽ ተንጂ ታስፈራሪ እኮ መጀመሪያ ተረጋግና አዳምጪ ሰውዬው ተረጋግተሽ አዳምጪ እንደተለ አላዳምጥም ቤዛ አንቺ ዛሆንሽ ቤተሰቦቿን እናቃጥላለን እናርዳለን እያላችሁ አልነበር እንዴ በዛ ልክ እያወራሽ አልነበር እንዴ ቆይ እኔ አንዴ ልናገር ተባብረሽ አውሪ ሰው እናርዳለን እያሻረን እንዴ ማንሽ ዲቦ እኔ ቀደምም የገባሁት አንቺም ተይ ልል ነው በመሐከላቸው የገባሁት እሺ ግን ወንድሜ አንዴ ግን መረጃ ይመጣልኝ አሁን የተሳደብኩበት መረጃን እየፈለኩ ነው ያለሁት እኔ አይ ተዩ በቃ ይመጣልኝ ኖ አልተውም ስለማልተው መረጃ መምጣት አለ መሸነፍ እኮ አዋቂነት እኮ ነው አይ መሸነፍ አይደለም ይኸውልህ እኔ ስለማለካ ብለሻል ለምን ተዋሻልሽ አንቺ ቀዳዳ ብለሻል መሲ ብላለች ሰላም ሸርኩ አንቺ ደግሞ መረጃ ካለሽ አምጪ ሳምሪ እንዴ ፈጣሪ ሆይ አንደኛ ነገር ብላለች ለምሳሌ እኔ ኪዩን ብላለች ስትሉ መረጃ ጠየቋችሁ መረጃ ስጡኝ ኪዩንን እኔ ልርገጣት እያልኳችሁ እኮ ነው ሳምሪ እኔ ረግጣታለሁ ኪዩንን እመቤቴን ነው የምልሽ ብለሻል ብላ ትሳደባለች እንዴ ሳምሪ እየሰማሽን ከሆነ ብላለች በቃል አይደለም መቼስ ቲክቶክ ላይ አይደለም ተናግረን ስናስነጥስ ሪከርድ ይደረጋል አይደለ ስናስነጥስ አይደለም ይሄ ጥብስ ወሬ ተገኝቶ አይደለም ሪከርዶች ከዚህና ከዚህ ያመላመስ በቤታችን ከፍተና ነው ምንድነው ሞዴሬተሮች በቤታችን ሞት አይጣ ሰባት ቤት ዘራችሁ እግዚአብሔርን የኔ ቤት ሞዴሬተሮች በጣም ነው የምታስጠሩ ሰባት ቤት ዘራችሁ ይለቅ የምታስወጡ ሰባት ቤት ሞዴሬተር ሆናችሁ ዘራችሁ ይለቅ
እሺ አሁን በእንቋጫውና ወደ ሶሉሽን ኪዩን ያውልሽ አሁን ኪዩን ያውልሽ እኛ ምንልሽን ስሚ እሺ አሁን ሳምሪ ቤዛ እዚጋ ሽምግልና ተቀምጠን መሰዳደቡ እንደማ አግባብ ነገር እግዚአብሔርን ነው የምልሽ ኪዩን ሰው በይቅርታ ይላል አንቺም ያጠፋሁት ነገር ካለ ይቅርታ እሷም ያጠፋሁት ነገር ካለ ይሄ ነገር ይቅርታ በእለፉት እኔ ወንድሟ እኛ ጋር ይሰራል ማለት ጥፋት አይደለም ቢከስ ስለሚሰራ ስለነበር ጥፋት አይደለም ይቅርታ አልጠይቅም በሱ ተረዳሽ በቃ ምንም ችግር የለውም አንቺ አትጠይቂ እኛ እንጠይቃለን እናት አባቷን የሰደብኩበት ሲመጣልኝ እኔ ተንበርክኬ ነው ይቅርታ የምጠይቀው ቆሜም አይደለም እናትና አባቷን የሰደብኩበት ሲመጣልኝ እሺ እኔ ለሁለታችሁም ይቅርታ ለዲቦም የቆሻሻ ልጆች እናታችሁ ድንጋይ ታስበላችሁ የምታስወጡኝ ማለት ነው የምታስወጡኝ የቆሻሻ ልጆች እዚህ ጋር ትላልቅ ሰዎች ትቆጭ ብለን እባካችሁ አትሳደው እባካችሁ ስድብ አግባብ አይደለም እባካችሁ እና ለሁለታችሁም እኔ ይቅርታ ለዲቦራም ለሳምሪ ለሰሚራም ሆነ ለዲቦራ ቅርብ ሰው ነኝ ሶ እባካችሁ ለሁለታችሁ እኔ ይቅርታ ከነ ቤተሰቦቻችሁ ለተፈጠረው ነገር በጣም ይቅርታ ጎንበስ ብዬ ስለዚህ ሰላም እንፍጠር ሰላም እንኑር እዚህ ጋር እናቶቻችን ይሉ አባቶቻችን ይሉ እዚህ ያለነው ስደት ነን ስለዚህ አንቺ ለኔ እንደዛ ተደጋግፈን ነው እየኖርን ያለነው ረጅም ዓመት ቁጭ ብለናል እስከዛሬ ወደ ሀገራችን ያልገባን ሰዎች ነን ስለዚህ ክፉ ደግ ብዙ ያሳለፈን ሰዎች ነን ነገሮችን ባጭር እንቋጫቸው እንጂ መሰዳደቡ የሆነ ሶሉሽን የሚያመጣ ነገር አይደለም ስለዚህ ለሁለታችሁም ይቅርታ ነገሩን እንቋጨው ቤተሰብም ይረጋጋ አሁን እዛ እየተረባበሹ ነው ቆይ ፋይሰል አሁን አንተ ባልከው ነው እኔም የምፈልገው ያንን ነው ገባ ምንም የማያውቁ ቤተሰቦች መበጣበጥ የለባቸውም ስለዚህ ትላልቅ ሰዎች ይግቡና ይሄንን ነገር ሶሉሽን ይፍጠሩበት ዲቦሚዎች አሁን ደውዬ ነበር ቤተሰቦች ጋር ደውያለሁ የዲቦራን ቤተሰቦች ጋር ደውያለሁ የነ ቤተሰብ ጋር ደውያለሁ እና በቃ እነሱ ሰላም ፈጥረዋል እነዚህም ደግሞ ሰላም መፍጠር ነው ስለዚህ ለሁለቱም እነዛ ኦሬዲ ሰላም ፈጥረዋል ዲቦ በቃ ይሄ ነገር አሁን ዲቦራ በይቅርታ ለምራት አይታለም አልልም ለምን ፋይሰልዬ በጣም አከብርሃለሁ ወንድሜ በጣም አከብርሃለሁ መረጃው ሲመጣልኝ ቅርታ ጠይቃለሁ መረጃው እኔ ላንቺ ይቅርታ ልበልሽ ይሄን ህዝብ እዚህ ጋር 15 ምንድነው 14500 ሰው ቁጭ ነው እና እርዳታለን ስለተባለ ነው ቤተሰቦቼ ሊያርዱ ስለነበር ዲቦ በቃ ይቅርታ አይደለም ችግር የለውም ወንድሜ ችግር የለውም እኔ ላንቺ እሺ ይቅርታ አላለሁ በዚህ ችግር የለውም ይቅርታ በዲቦራ ስም ቤዚ ከታች አለ ሳምሪ በዲቦራ ስም ዲቦራ ያጠፋችሁ ጥፋት አለ ብላችሁ የምታምኑት በኔም በፋይሰልም በ14000 ሰው ማለት አንቺ ዲቦራ ተሰዳደቡ ስትፈልጉ ዲቦ ሚውት አድርጊ ምን ሆነሽ ነው አንቺ መረጃ ለምን እኔ ግን የለም በቃ መረጃ የለም ቤተሰብ ጋር ደግሞ የደረሰው እንዲያለሽ ተብለሽ ነው መረጃ በሌለው ወሬ ገባሽ ዲቦ አንቺ ስላልነበርሽበት ነገር በውሸት ወሬ መረጃ በሌለው ፋይሰል ወንድሞቿን በውስጥ ደውሎ ያገናኝሻል ከነሱ ጋር ትነጋገሪያለሽ خلاص እንዳላልሽ ማለት ነው መረጃ አምጡ ብለን 14000 ሰው ቁጭ ብሎ መረጃ የላቸውም መረጃ አልኩሽ አይደል እናትሽ የተዋረደችበትን የተሰደበችበትን መረጃ መጣሽ መረጃ አምጪ አልኳት ሳምሪ መረጃ የላትም ስለዚህ በውሸት የተነገራቸው ቤተሰቦቿን ፋይሰል ደውሎ አንቺ ደውለሽ ትነጋገሪያለሽ ከተከበሩት ቤተሰቦቻቸው ጋር خلاص ዲቦ ከሷ ጋር በህግ ሂጂ ከፈለግሽ ያለው ነገር ይሄ ነው የሚሆነው አላስፈላጊ ችግር ውስጥ ገብተው ነበር እዛ ራሱ ማለት ነው ፋይሰል አንደኛ ዲቦራ ነበረች ወይኔ ዲቦራ ፋይሰል ወንድሜ ስማኝ ዲቦራ እኔና አንቺ ነገ እናወራለን እኔ ቢሮ ትመጪና እናወራለን ችግር የለውም ጎረቤት አይደል ያለነው አጠገብ ላጠገብ እኮ ነው ያለነው ስለዚህ ችግር የለውም ፋይሰል አንደኛ ዲቦራ እስቲ በእናታችሁ ከሰጣችሁ እንደና ጊፍት ስጡኝ እዛ ዲቦራ አልነበረችም ላይቭ ላይ ቤቷን ከፍታ ጫውታ ላይ ነው ችግር የለውም እኔ አንበሳ ለቅባቸዋለሁ አሁን ሰላም ኧረ በቃ እሺ ቤታ ነኝ እንውጣ በቃ ነይ ውጭ እሺ በቃ ኖ ኪዊን እንቀሽኝማ አትወጪም ኧረ አላኩ ምን ያከብራለሁ አይ ደብራል እንደዚህ እኔ ያከብራለሁ እግዚአብሔርን እኔ ያከብራለሁ ኦኬ ስለዚህ ይቅርታ በቃ ምንም ችግር የለውም እኮ እኔ ይቅርታ አልኩኝ አይደል እንዴ
እኔ ይቅርታ እሷ በዛ መጠን ቤተሰቦችን ከፍ ዝቅ አድርጋ የተሳደበችው እሷ ናት። ገባክ? ቤተሰቦቿ የተሳደበ ነው። ቤተሰብ አንድ ለአንድ እኮ ናቸው። አንድ ኖ አንድ በፍጹም አይደለም። በፍጹም እሺ፣ አዋቂነት እኮ ነው። ይቅርታ ማለት እኮ ትልቅነት እኮ ነው። በጣም ትልቅ ሰው መሆንሽን ነው የሚያመለክተው እኮ ነው። እኔ መረጃ ሳይ ይቅርታ አላለሁ። ያለበለዚያ ግን አለ በመረጃ ኖ በውሸት ይቅርታ አለ። ፋሲል ቆይ ፋሲልን አንዴ ፋሲል እየሰማኝ ነው። ፋሲል ይኸው አንተ ፌር ከሆንክ ማለት ነው እውነተኛ ሰው ከሆንክ ለሽምግልናም ለመምጣት አንድ ሰው መጀመሪያ ጥፋቱን አምኖ ነው ይቅርታ የሚጠይቀው። በይቅርታ ዝም ብሎ ይቅርታ ተብሎ አይደፋፈንም አይደለ? በዛ ርቀት ተኬዶ መሲ ቤተሰቦቿ በጣም እየሰማሽ ነው። ትላቸው ይንጠባጠባል እየተባለ ነው ሲሰደቡ የነበሩት የዲቦራ ቤተሰቦች። የዲቦራ ደግሞ የሷን ቤተሰብ ከተሳደበች ሁለቱም መረጃ ያምጡ፣ ላጠፉት ነገር ይቅርታ ጠይቀው በይቅርታ ሄደ እንጂ አሁን ዝም ብሎ ተዳፍኖ የሚሄድ ነገር አይደለም። የተናገሩት ግማሾቹ በህግ ሁሉ የሚያስጠይቅ ነገር ነው። አሁን ራሱ ቤታቸውን ከፍተው እየተሳደቡ ነው ያሉት። ገባ? መረጃ ያለው ሰው እውነታ ያለው ሰው እውነታውን ይዞ መጥቶ እዚህ ጋር ይጋፈጣል እንጂ እዚህ ጋር መረጃ አምጪ እየተባለ ወታዛ ጋር መሳደብ አያስፈልግም። ሲጀመርም እንደዚሁ እንዴት ነው ከመሬት ተነስቶ ጥላቻ ስላለባቸውና የሆነ ቤተሰቦቿ ላይ የሆነ ነገር ማድረግ ስለተፈለገ ነው በዚህ ርቀት የሚሄዱት። እውነተኛ ሰው ከሆንክ በእነሱም ሄደ ካንተ መረጃ አውጡ። እሷም ጥፋቷን አምና ይቅርታ ተጠይቅ፣ ያቺኛው አምና ተጠይቅ ይደረግና ሰላም ይፈታል። ገባ? ዝም ብለህ ተነስተህ ይቅርታ ሳይሆን ዲቦራ ያጠፋችበትንም ነገር ይታወቅ። እኔም ራሱ ደርሻለሁ። እናንተ አሁን የሴት ወሬ ስለሆነ ይንዛዛል። ገብቶሻል? ወንድ ደግሞ ሲገባበት ነገሩን ባጭሩ መቋጨት ነው። እናት እናት ሸርሙጣ እየሸረሞጠ ሌዝቢያን እየሆነች ነው ያስተዳደረች ሲባል ይቀላል አይደል? በዚያ ነው የሷ ግን ቆይ እዛ ተቀምጠ ካንተ ዲቦራ በዊልቸር ሄዷል ተብሎ ነው አይደለ? ቤቷን እናቃጥላለን፣ አይኗ ያባትሽና አይና ጎልጎል እናውጣለን፣ ሚንጫ እያሳዩ እናርዳለን፣ ባለጊዜ ነን እየተባለ የተሄደበት ርቀት አለ አይደለ? ዲቦራ ደግሞ በዛ ልክ ደግሞ ብላ ተናግራ ከሆነ ደግሞ ትጠይቅ። ለዲቦራ ሲሆን ድፍንፍና አድርገህ ይቅርታ ጠይቅ። ቤተሰቦቿን ያን ያህል በገጀራ እናርዳለን። እኔ ለሁለቱም እኮ ቅርብ ነኝ እኮ ቤታ አንቺ ቅርብ ከሆንክ እሷንም ሄደክ ያቺኛዋን ያጠፋችውን ጥፋት አደባባይ ላይ ይቅርታ አስጠይቃት። አሁን ወታ የተሳደበች ነው ያለችው። ይኸው ቤታቸውን ከፍተው የተሳደቡ ነው ያሉት። እሺ ችግር የለውም። እኔ ያኛው እሷን ደውዬ አናግራታለሁ። ነገር ግን እዚህ ግን ሁለቱንም ማስታረቅ ነው የተያያዝነው እንጂ ያኛው ይበልጣል የኛው ያንሳል እንደዛ ያልነው ነገር የለም። ወደ ሶሉሽን እንምጣ። በቃ እኔ ወደ ልክ መጀመሪያ ፋይሰል ሄደክ እዛ የምትናገሯን ሄደ አስቁማት። ገባክ? አሁን እዚህ ጋር መተክ ምንም የሚፈጠር እንትን የለም። እኔ እየወረድኩ ነው። ቴንክ ዩ በጣም ስለነበረው ነገር ቻው። ኧረ ቆይ ቀስ በይ ቆይ አንዴ። ኦ ማይ ጋድ ሶሪ ፋይሰል፣ አንተ ሁለቱንም ፋሚሊ የምታውቅ ከሆነ እንግዲህ እኛ እያየናቸው ነው። ገብተው የሚሳደቡት ያሉ ልጆቹ ናቸው። እሷ አልተሳደበችም። ካምሆና እያናገረቻቸው ነው። እነሱ ባለጊዜ ስለሆኑ ነው እየመጡ እዚህ ጋር እንደልባቸው እናት አባት እየተሳደቡ የሚወርዱት። ባለጊዜ አገሩ በቃ ኦሮሞ ካልሆነ መኖር አይቻልም ማለት ነው። እንደዛ እያሉ ነው እንደየነገሩን ያሉ። ይሄ እኮ ለሁላችንም ነው መልዕክቱ እየደረሰ ያለው። ምን አይነት አማርኛ ነው ሚዲያ ላይ ወጥተው የሚናገሩት? ባለጊዜ ኮንክ ኦሮሞ ኮንክ የሰው ጎረቤት አብሬ የበላ ጠጣውን ጎረቤት በሜንጫ መታለው አንገት ደፋለው ምናምን እንደዚህ ሶሻል ሚዲያ ላይ አይደብርም? ግን እንዴ አይደብርም? ምን አይነት ኢትዮጵያ ነው እያስተናገድን ያለ ነው? ሮሚ አንድ ኮሜንት ዝጊ መሲ ኦሮሞ ሳይሰደብ ተሰድብ ያለው ብለው አንገታቸው ይተንፈሱ በቀጆቹ ነው በዚህ መልኩ የሚናናሩት። ይሄ ለኛም ጭምር ነው እኮ መልዕክት እያስተላለፉልን ያለ። ኦሮሞ ከሆነ ከተሰደበ ይገላሉ። እነሱ ግን የሰው እናት የሰው አባት እዚህ ጋር እንኳን ተቀምጠን ለዚህ ሁሉ ሰው እንኳን ክብር ሳይኖራቸው ገብተው ተሳድበው እየወረዱ ነው በብልግና ስድብ። ስለዚህ መቆጣት ካለብህ ይሄ ነገር እንዲበርድ የምትፈልግ ከሆነ እውነት አንተ የሁለቱ ጎረቤት ከሆነ እነዚህ ጋጥ ወጥ የሆኑትን ሰዎች አስቆማቸው። የምን ስድነት ነው? የምን ብልግና ነው? ማን አባቷ ናት የሰው ጎረቤት አብሎ የጠጣ ሚዲያ ላይ ስለተጣላች እናቷን አንገቷን ቆርጣለሁ። ወንድ ከሆነች እናቷ ካለች አንድ ሀገር ከሆኑ እሷን ቀጥራት ነው መጣላት ያለባት። ከዲቦ ጋር ተቀጣጥራ እናትና ቤተሰብ ለምን ያነካካሉ?
ሰው ጋር መስራት ደግሞ ሰው ጋር ተቀጥሮ መስራት መስረቅ ነው እንጂ የሚያሳፍረው መስራት አያሳፍርም። ስለዚህ እኛ ጋር ሰርታለች ማለት በዚህ መልኩ በሜንጫ እናርዳለን አንገትሽን ወንድምሽን ጎለጉላለሁ እናትሽን ጎለጉላለሁ ምን ማለት ነው? ምን ማለት ነው? ይሄኮ በጣም የሚገርም ሀገር እየሆነ መምጣቱን ያሳያል። ለነገሩ አሁንም ሰሞኑን የነበረውን ሚዲያ ላይ ያለው እውነት ነው ማለት ነው። እንደዚች አይነት ኢትዮጵያ ከሆነች ሳልገባባት ለምን እድሜ ልኬን አልቀረም? ገለቴ ማነው የምትባለው ያደረገችውን ነው ባሏን በዚህ መልኩ አይኑንና ምኑን አውጥተው ደብድበው አውጥተዋል። ያ ትክክል ነው ማለት ነው። ኢትዮጵያ ውስጥ ኦሮሞ ከሆንክ ምንም ኬዝ ምናምን አይታይም። የሰው ጎረቤት ሄዳ አንገት አርደ አይንን ትጎለጉላለ ማለት ነው። ይችኛዋ ኢትዮጵያ ናት ያለችው። እንተያያለን። እግዚአብሔር ምስክሬ ነው። በዚህ መልኩ ከሆነ ኢትዮጵያ ውስጥ የምንኖረው እንተያያለን። ኢትዮጵያ ባናቷ ትዘቀዘቃለች። እንዲህ አይነት ኢትዮጵያ ካለች አብረን እንኗኗራለን። ኖ ለምን የፈለኩትን አላጣም። እንዲህ አይነት ኢትዮጵያ ውስጥ አንኖራትም፣ እንኗኗራለን። ኦሮሞ ስለሆንክ ምንም ነገር መብት ተከብሮ ይኖራል። ሌላ ሰው ሳይሳደብ ክሬት ተደርጎ በግድ ብቻ ኦሮሞ ስለሆንክ ሀገሩ የኔ ነው ብላ አንገትን አርዳለው የምትባል ኢትዮጵያ የምንኗኗርበት ነገር የለም። እንዲህ አይነት ብልግና አንደኛ ነገር ኢትዮጵያ ውስጥ ላለው አሁን ላለው ነገር እንኳን አክሴፕት የማይደረግ ይሄን ይወጡ የሚያሳዩ የቆሻሻ ስብስብ ነው። ይሄ ኢትዮጵያ ውስጥ ባይካሄድም እንደሚካሄድ ግን ተርጉመው እያሳዩ ነው። ይሄ ነገር ለኛም ምን እንደሚካሄድ እንድናስብ ያደርገናል። በአፋቸው ሙሉ ወጥተው እንዲህ የመናገር ሞራል ካላቸው ይሄ እውነት ነው ኢትዮጵያ ውስጥ እየተተገበረ ያለው ማለት ነው። እኛ ኢትዮጵያ ገብተን በቅርብ ወጥተናል። እንዲህ አይነት ነገር ሲካሄድ አላየውም፣ ግን ይካሄዳል ማለት ነው። አሁን በቅርብ አይተናል በገለቴ። አሁን ደግሞ ዛሬ ደግመውታል። አምጡ ፕሩፍ ሲባሉ ማምጣት አይችሉም። ግን ምንድነው የሚያሉት? መሳደብ በግድ ሰድባናለች። አልሰደበቻቸውም አሳዩኝ አለች አይደል እንዴ? ማምጣት አልቻሉም። ሪኮርዱን ስላልቻሉ ይሳደባሉ። በግድ ሰድበሽናል። ሪዝን ግን የላቸውም። ኦሮሞ ነኝ በቃ እኔ ነኝ አንደኛ ፋኪው ሀጠራ ሁላ ባይ እናታችሁ አፈርትብላ። ሮሚ ያለችው መልስ ትክክል ነው። ማርያምን ትክክል ነው። በቃ ተሳድባ ከምትወጣ እናትሽ እንደዚህ ምናምን ብላ ከምትወጣ ቪዲዮ ማምጣት ነው ቪዲዮ